How can you go into a semi-final of a European competition and perform like that? It stems from the manager. Top four. Everybody needs to go from this club from top to bottom. It's rotten to the core. Players. Header comes in and Arsenal have taken the lead. Because it's the hardest thing in football to put the ball in the net in the right moment with the right time. And Declan Rice on the follow-up. Saka, chance, goal. Arsenal lead 2-0. Gyökeres coming inside, he shoots and he scores. Can he do it? When I'm asking. The second one is, does he know how to do it? And the third one, does he want to do it? We're not thinking at all about that. We have really good players up front. It's true that now we have some injuries, and we'll continue with the players that we have, that's for sure. በጊዜያቸው ትንሽ የሚመስሉ በርካቶች አይሆንም የሚሏቸው ግን ደግሞ ነገሮችን የሚነቀንቁ አንዳንድ ውሳኔዎች አሉ። ታህሳስ 2019 እንደ አውሮፓውያን አቆጣጠር አርሰናል እምነቱን ምንም የዋና አሰልጣኝነት ልምድ ላልነበረው የ37 ዓመት ሰው ሰጠ። ጊዜው በጣም ከባድ ነበር። የታላቁ የተወዳጁ አርሰን ቬንገር የበላይነት ዘመን እየደበዘዘ እየተፈተነ የመጣበት አርሰናል ትዝታው ውስጥ የጠፋ ክለብ ሆነ። በአንድ ወቅት ለማየት የሚያጓጓው በውብ የጨዋታ ስልት ምት የሚፈሰው ክለብ ግራ የተጋባና በተጋጣሚዎቹ ወደ ማሾፊያነት ተቀየረ። ምሽግ የነበረው ስታዲየም ሕይወት አልባ ሆነ። መሰረቱ ተናጋ። እርግጠኛ ለመሆን ጥርጣሬ፣ ውጥረት በሰሜን ለንደን ሰማይ ስር ነገሰ። አርሰናል ታሪክ ያለው ግን መሄጃው ደግሞ የጠፋው ክለብ ሆነ። ደማቁ ስታዲየም ጸጥ አለ። በደመ ነፍስ ምልክቶቹ ለበለባሉ፣ ግን ከጀርባቸው አንዳች ጽኑ እምነት የለም። ያኔ በጊዜው ብዙ ያልተወደደ አነጋጋሪ በሂደት አርሰናልን የቀየረ አንድ ውሳኔ ተወሰነ። አንድም ጨዋታ በዋና አሰልጣኝነት ያልመራ ልምድ ከተባለ ደግሞ የስልጠና ልምዱ ከፔፕ ጓርዲዮላ ጎን ቆሞ ማስተዋል መማር የነበረ አንድ ሰው አርሰናልን እንዲመራ ተጠራ። ከልምድ ይልቅ ሐሳብን ያስቀደመው የሚኬል አርቴታ መሾም ይፋ ሆነ። ሚኬል አርቴታ አሁን 300ኛ ጨዋታውን ለማድረግ ተቃረበ። በአርሰናል አዲስ ክስተት ተፈጠረ። እየጠፋ የነበረው የአርሰናል ኩራት ተመለሰ። ደጋፊዎችና ተጫዋቾች በኩራት ተሳሰሩ። በትናንትናና በዛሬ አርሰናል ታሪክ መሃል ድልድዩ የሳን ሴባስቲያኑ ሰው ሆነ። ሰሜን ለንደን እንደገና ደመቀ። የሚቀረውን አንድ ነገር ለመጨረስ የሚተጋው አርቴታና የአርሰናል 6 ዓመት ቆይታው በትሪቡን ዳሰሳ። We're talking about this club, this team, the competitive level that we've shown. So we want the big one, but we continue to dig. And Declan Rice on the follow-up. Saka, chance, goal. Arsenal lead 2-0. Gyökeres coming inside, he shoots and he scores. በወቅቱ አርሰናልን ለማሰልጠን የተዘረዘሩት ሁሉ ከሚኬል አርቴታ በላይ ነበሩ። ማውሪሲዮ ፖቼቲኖ፣ ማሴሚሊያኖ አሌግሪ፣ ካርሎ አንቸሎቲ፣ ፓትሪክ ቪዬራ፣ ፍሬዲ ሊዮንበርግ ሁሉም በስልጠና ላይ ሚኬል አርቴታን በርቀት ይመራሉ። አርሰናል ግን አርቴታን መረጠ። የክለቡን ማንነት የሚመስል እንጂ ጊዜያዊ ውጤት የሚያስተካክል ሰው አልፈለገም። አርቴታ ወደ ኤምሬትስ ሲደርስ መድፈኞቹ በፕሪሚየር ሊጉ 10ኛ ደረጃ ላይ ተቀምጠው ነበር። ተጫዋቾች ባለተሰጥኦ ናቸው፣ ግን የተሰላቹ ደስተኛ ያልሆኑ። በስታዲየሙ ያለው ድባብ የደስታ ሳይሆን የድብታ። እናም ክለቡን የሚያነቃ ከተኛበት የሚቀሰቅስ አንዳች ሐሳብ አጥብቆ በሚፈልግበት ሰዓት ሚኬል አርቴታ ደረሰ። የአርቴታ የመጀመሪያ ጋዜጣዊ መግለጫ ስለ ታክቲክ አለዚያም ደግሞ ክለቡን ስለሚያጠናክሩ ግዢዎች አልነበረም። አርቴታ ስለ አርሰናል እሴቶች፣ ስለ ክለቡ ታላቅነት፣ አብሮ ስለ መስራት፣ ስለ ትልቅ ህልም የሚገባ ቦታ ላይ ስለመገኘት ተናገረ። ከጨዋታ ነጥቦች በላይ የጋራ ዓላማ ሊያስተሳስረን ይገባል ሲል ተናገረ። ያኔ ብዙ ትኩረት አልሳበም ነበር።
የመጀመሪያ ጨዋታውን በቦክሲንግ ዴይ ከበርንሞዝ ጋር ሲያደርግ የተጠቀመበት አሰላለፍ በቅድ የታሰበ ሳይሆን ያገኘውን ለቃቅሞ የመሞከር ይመስል ነበር። ቡካዮ ሳካ በግራ ተከላካይ መስመር ላይ ተሰለፈ። አማካዩ ከተፈጥሯዊ የመጫወቻ ቦታቸው ውጪ በሚጫወቱ ተጫዋቾች ተሸፈነ። ተከላካይ መስመሩ ያልተረጋጋ፣ ተቀያሪዎቹ የማያስተማመኑ ያልተፈተኑ። 6 ዓመታት ወደፊት ከዚያ ጨዋታ እንንደርደር። አርሰናል ሁለተኛ የቻምፒየንስ ሊግ የምድብ ጨዋታውን ከኦሎምፒያኮስ ጋር በዚህ ወር አድርጎ ሲያሸንፍ በተቀያሪ ወንበር ላይ ዴክላን ራይስ፣ ቡካዮ ሳካ፣ ኤዝብሪች ኤዜ፣ ሪካርዶ ካላፊዮሪ፣ ኤታን ንዋኔሪና ሌሎችም ነበሩ። አርቴታ በ6ኛው ዓመት የአርሰናልን የለውጥ ሂደት የቡድን ግንባታ ጥልቀት ወደ ሌላ ምዕራፍ ማሸጋገር ቻለ። ተቀያሪዎቹ በሌሎች ክለቦች ምርጥ 11 ውስጥ ሰተት ብሎ የሚገቡለት ቡድን አደረገው። በያኔው የመጀመሪያው የአርቴታ የ6 ዓመታት በፊት ቤስት 11 ቡድን ውስጥና በአሁኑ የአርቴታ ቡድን ያለው ብቸኛ ድልድይ ቡካዮ ሳካ ብቻ ነው። ቡካዮ ሳካ በአርቴታ 6 ዓመት ከግራ ተመላላሽ ተከላካይነት ወደ አስፈሪ መስመር አጥቂነት ተቀይሯል። ከ2019 የአርሰናል ስብስብ በአጠቃላይ በክለቡ የዘለቀው ሌላኛው ተጫዋች ጋብሪኤል ማርቲኔሊ ነው። ከዚያው ውጭ አርሰናል በሚኬል አርቴታ መሪነት ነገሮችን በተከታታይ ቀይሯል። የቡድን ግንባታው ቀላል አልነበረም። ወጣውረድ መንገራገጭ ነበረው፣ መፈተን ነበረው። ሚኬል አርቴታ በተጋነነ ትዕግስት የሰራው ቡድንም ነው። እሱ በቀጥታ ወደ ሰሜን ለንደን እንደመጣ በባዶ ስታዲየም በዘመነ ኮቪድ የመጫወት ፈተና በቡድኑ እጅግ ባለተሰጥኦና ጠቃሚ ተጫዋቾች ሜሱት ኦዚል፣ ፒየር ኤምሪክ ኦባሜያንግ ላይ ከባድ ውሳኔ መወሰንን ጨምሮ ብዙ እርምጃዎችን መውሰድ ነገሮችን አክብዶ ነበር። በክለቡ ዲሲፕሊን ለማምጣት የሰዋቸው ተጫዋቾች አርቴታን በጫና ውስጥ እንዲያልፍ አድርገውታል። አሮን ራምስደል፣ ካይ ሃቨርትዝ፣ ዴቪድ ራያ፣ ቤን ዋይትን የመሳሰሉ ተጫዋቾችም ለአርሰናል ይመጥናሉ ብሎ ለማሳመን ብዙ ትችቶችን ተቀብሏል። ለትችቶቹ እጅ አልሰጠም። ለተከታታይ ሽንፈቶች እየጨበጠ ሊጥላቸው ለተቃረባቸው የዋንጫ ፉክክሮች ለስሜት ስብራት እጅ አልሰጠም። አርሰናል በአርቴታ ስር የሚከተል እንጂ የሚደርስ ቡድን አይሆንም በሚለው ወቀሳ አልቆመም። ከእያንዳንዱ ሲዝን እማራለሁ፣ ከእያንዳንዱ መውደቅ መነሻዬን እፈልጋለሁ እንዳለው እንደገና ጠንካራ ምስል የያዘ ቡድን ይዞ ተመልሷል። አርቴታ በቡድኑ ብዙ መምራት የሚችሉ ተጫዋቾችን፣ ወጣት ግን የበሰሉ ተፋላሚዎችን እንደ ቡድን የተዋሃዱ ጠንካራ ኮከቦችን ይዞ 300ኛ ጨዋታውን ሊያደርግ እየገሰገሰ ይገኛል። Arsenal have taken the lead. Because it's the hardest thing in football to put the ball in the net in the right moment with the right time. And Declan Rice on the follow-up. Saka, chance, goal. Arsenal lead 2-0. Gyökeres coming inside, he shoots and he scores. We're not thinking at all about that. We have really good players up front. It's true that now we have some injuries, and we'll continue with the players that we have, that's for sure. በአርሰናል የምንጊዜም ብዙ ያሸነፉ አሰልጣኞች ዝርዝር ውስጥ ሚኬል አርቴታ 7ኛውን ስፍራ ይዞ ይገኛል። ከኤምሬትስ በፊት በነበረው የአርሰናል ታሪክ ክለቡን ሕያው ካደረጉ ኸርበርት ቻፕማን በላይ በማሸነፍ ንጻሬ ስሙ ይገኛል። እስካሁን ከ299 ጨዋታዎች 176 ጨዋታዎችን አሸንፏል። በ59 ጨዋታዎች ተሸንፏል። በ64ቱ ደግሞ አቻ ተለያይቷል። ከማሸነፊያ ቁጥሮቹ በላይ ግን ሚኬል አርቴታ በቁጥር የማይገለጽ የማይታመን አርሰናልን ፈጽሞ የመቀየር ሥራ ሰርቷል። በአንድ ወቅት ቡድኑ በተጫወተ ቁጥር ይጠፋ የነበረውን እምነት መልሷል። ደጋፊውን ሙሉ ለሙሉ ወደ ክለቡ ፊቱን እንዲያዞር አድርጓል። ኤምሬትስ የአርሰናል ምልክት መድፎ በኩራት በልበ ሙሉነት በዚህ ዘመን እንዲጠሩ ምክንያት ሆኗል። የውድድር ዓመት በተቀየረ ቁጥር ያላንዳች መጠራጠር የክለቡ ደጋፊዎች ብቻ ሳይሆኑ ተቃራኒዎች ጭምር ለዋንጫ ቀድመው የሚያጩት ተፈሪ ክለብ እንዲሆን ሚኬል አርቴታ አስችሎታል። ይህ ቁጥሮች የማይገልጹት የሚኬል አርቴታ የስኬት ሥራ ነው።
ሚኬል አርቴታ አርሰናልን ወደ ትክክለኛ መንገዱ በውጤት የመመለስ ብቻ ሳይሆን በክለቡ በአርሰን ቬንገር ሳቢ የተፈጠረውን የእግር ኳስ መገለጫ ማንነት የማስቀጠል ኃላፊነትም በተግባር እየተወጣ ነው። በቬንገር ስር የቡድኑ አምበል ሆኖ የአርሰናልን ውብ እሴት እንደተመለከተ ባለ ታሪክ በራሱ መንገድ እነዚያን የአርሰናል ምልክቶች ዳግም እየተከለ እንደሆነ በየጨዋታው በየሲዝኑ መረዳት ይቻላል። በሚኬል አርቴታ መሪነት አርሰናል ለተጋጣሚ ፈተና ትልልቅ ቡድኖችን ለመደቆስ ወደ ኋላ ማይል የተለያየ የፈጠራ ብልጫ ያለው ክለብ ሆኖ ታይቷል። ቻምፒየንስ ሊግ፣ ፕሪሚየር ሊግ ገና ከሚኬል አርቴታ የጨዋታ ሂደት የሚጠበቁ ፍሬዎች ቢሆኑም በየውድድር መድረኩ በሂደቱ ቡድኑ የሚያሳየው ነገርም በቀላሉ የሚታይ ውጤት አይደለም። ሚኬል አርቴታ በእርግጥ ዋንጫዎችን አሸንፈናል፣ ትልልቆቹና የሚጠበቁት ግን ይቀራሉ እንዳለው የተሰራውን ድንቅ ስራ ሁሉ አንዳች ሳይቆጥቡ ለማወደስ አርሰናልና ደጋፊዎቹ የሚጠብቁት ከፕሪሚየር ሊግ ወይም ቻምፒየንስ ሊግ አንዱን ቢያንስ የማምጣቱን ጉዳይ ብቻ ነው። ያኔ ሚኬል አርቴታን የሚገልጹት ቃላት በሰሜን ለንደኑ ክለብ የተለዩ ይሆናሉ። ባለፈው ዓመት ለተከታታይ ሶስተኛ ጊዜ በሁለተኝነት ያጠናቀቀው የሚኬል አርቴታ ፕሮጀክት ዘንድሮም ስህተቶቹን አርሞ ነገሮችን አስተካክሎ የተሰራውን ድንቅ ስራ በታላቁ የሻምፒዮንነት ጉዞ እንዲደመደም ይጠበቃል። የሊቨርፑልን መንሸራተት የተጠቀሙት መድፈኞቹ የፕሪሚየር ሊጉን መሪነት ተቆጣጥረዋል። ለቀጣይ መርሃ ግብሮችም የተሻለ ነጥብ ከተጋጣሚዎች አንጻር ለማስመዝገብ ተገምተዋል። አርሰናል መሪነቱ ላይ በአርቴታ መሪነት ለመቆየት ብዙ አይቸገርም። አርሰናል በግንቦት ወር እዚህ ቦታ ላይ ሆኖ እንዲያጠናቅቅ ያለበትን ጫና ተቋቁሞ ዘንድሮ ምን ምላሽ ይሰጣል የሚለው የአርቴታ ትልቁ የፈተና ጥያቄ ነው። ቡድኑ ብስለት፣ ጥልቀት፣ አለመገመት ጨምሮ መጥቷል። ይህ በሻምፒዮንነት ይደምደም የታላቁ ክለብ ደጋፊዎች ጉጉት አዘል ጥያቄ ነው። ከ6 ዓመታት በፊት በታህሳስ 2019 አርሰናል በጣም አደገኛ ውሳኔ ዋጋ ሊያስከፍል የሚችል አካሄድ የተባለ ተግባር ፈጸመ። አንድም ጨዋታ በዋና አሰልጣኝነት ያለመራውን ሚኬል አርቴታን በተግባር ከተፈተኑ መሪዎች በላይ አመነ። 6 ዓመታት ወደፊት አርሰናል በአርቴታ የለውጥ ስራ የዘራውን ዘር ፍሬ ያጨደ። በእርግጥ የተቃራኒ ደጋፊዎች እንደሚሉት በኢንቨንሲብልስ ዘመን ከ21 ዓመታት በፊት የቆመው የፕሪሚየር ሊግ ሻምፒዮንነት አልመጣም። አርሰናል ከሌሎች ታላላቅ ክለቦች እኩል አለኝ የሚለው የቻምፒየንስ ሊግ ዋንጫ ስኬት አልተመዘገበም። ያ ግን የሚኬል አርቴታን የአርሰናል ቁጥርና ዋንጫ የማይገልጽ ሌላኛውን ስኬት አያደበዝዝም። አርሰናል አሸናፊ አስፈሪ ቡድን ሆኗል። የጠፋውን እምነት የመለሰ ቡድን መጥቷል። የተጠፋፋውን ደጋፊ ያሰባሰበ ማንነት ታድሷል። አርሰናል በእንግሊዝም በአውሮፓም ከአስፈሪ ቡድኖች ተርታ ተቀምጧል። የመጣው ባዶ እጁን ነው። አሁን በዓለም ካሉ ምርጥ አሰልጣኞች አንዱ መሆኑን አረጋግጧል። በቀውስ የተመላውን አርሰናልን ወደ መረጋጋት መልሶታል። አቅጣጫ የጠፋበት የሚመስለውን ክለብ ወደ መዳረሻው በእርጋታ እየመራው ነው። የኤምሬትስን ዝምታ በየሳምንቱ በድል ዜማ ቀይሮታል። ምርጥ በርካታ ኮከቦችን በዓላማ ወደሚጫወቱ አስፈሪ የቡድን አባልነት ቀላቅሏቸዋል። በብዙ ክርክር በአጣብቂኝ መንገድ የመጣው መሪ የአርሰናል ልዩ ሀብት ሆኗል። የሚቀረው የተናፈቀው ሻምፒዮንነት ብቻ ነው። አርሰናሎች ዘንድሮ ምላሽ ይኖራል ብለው አምነው አርቴታን እየተከተሉት ነው። ሚኬል አርቴታ ትሪቡን ዳሰሳም። How can you go into a semi-final of a European competition and perform like that? It stems from the manager. Top 4 for me. Everybody needs to go from this club from top to bottom. It's rotten to the core. Players. Header comes in and Arsenal have taken the lead. Because it's the hardest thing in football to put the ball in the net in the right moment with the right time. And Declan Rice on the follow-up. Saka, chance, goal! Arsenal lead 2-0. Gyökeres coming inside, he shoots and he scores! Can he do it? When I'm asking. The second one is, does he know how to do it? And the third one, does he want to do it?
we're not thinking at all about that. We have really good players up front. It's true that now we have some injuries, and we'll continue with the players that we have, that's for sure.